እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 22 በዚች ቀን የፋርስ ንጉሥ የሳቦር ልጆች የከበሩ ኮቶሎስና እህቱ አክሱ በሰማዕትነት አረፉ። ለቅዱስ ኮቶሎስም ጣጦስ የሚባል ክርስቲያን ወዳጅ አለው። ይህም ንጉሥ ሳቦር እሳትን የሚያመልክ ነው። ብዙዎች ምዕመናንን ስለሚያሰቃያቸው ክብር ይግባውና የክርስቶስን ስም ይጠራ ዘንድ በዚያ ወራት የደፈረ የለም። ይህም ጣጦስ በአንዲት አገር ላይ ገዥ ነበር። እርሱ ክርስቲያን እንደሆነ በንጉሱ ዘንድ ወነጀሉት። ንጉሱም ስለ እርሱ የተነገረው እውነት እንደሆነ ወይም እንዳልሆነ ያረጋግጥ ዘንድ ሌላውን መኮንን ወደ እርሱ ላከ። ሁለተኛውም ክርስቲያንን ያገኘ እንደሆነ ጽኑ ስቃይን እንዲያሰቃይ አዘዘው። የንጉሥ ልጅ ኮቶሎስም ይህን ነገር በሰማ ጊዜ ወዳጁ ጣጦስ ወዳለባት ወደዚያች አገር ሄደ። ያ መኮንንም በደረሰ ጊዜ ጣጦስን በንጉስ እንደወነጀሉት እንዲሁ ክርስቲያን ሆኖ አገኘው። በዚያን ጊዜም የእሳት ማንደጃ ሰርተው ጣጦስን እንዲያቃጥሉት አዘዘ። ቅዱስ ጣጦስ ግን በመስቀል ምልክት በእሳቱ ላይ አማተበ። እሳቱም የኋሊት ተመልሶ ጠፋ። ኮቶሎስም ይህን ተአምር ባየ ጊዜ እጅግ አድንቆ ጣጦስን ወንድሜ ሆይ ይህን ስራይ እንዴት ተማርክና አወቅህ? አለው። ጣጦስም ይህ ከስራይ አይደለም፣ ክብር ይግባውና ከጌታችን ኢየሱስ ክርስቶስ ሃይማኖት ይህ ድንቅ ተአምር ይደረጋል እንጂ ብሎ መለሰለት። ኮቶሎስም እኔ በክርስቶስ የማምን ከሆንኩ እንደዚህ ልሰራ እችላለሁን? አለው። ጣጦስም እንዲህ ብሎ መለሰለት፣ በእርሱ ካመንክበት ከዚህ የሚበልጥ ተአምራት ታደርጋለህ። በዚያንም ጊዜ ቅዱስ ኮቶሎስ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። በዚያን ጊዜም ነበልባሉ እጅግ ከፍ ከፍ እስከሚል እሳቱን አነደዱ። ቅዱስ ኮቶሎስም ቀረብ ብሎ በእሳቱ ላይ በመስቀል ምልክት አማተበ። እሳቱም ወደ ኋላ 12 ክንድ ተመለሰና ጠፋ። ከዚህም በኋላ መኮንኑ ወደ ንጉሥ ሳቦር ከመኮንኑ ከጣጦስና ከልጁ ከኮቶሎስ የሆነውን ሁሉ ጻፈ። ንጉሱም ሰምቶ ጭፍራ ልኮ አስቀረባቸው። የቅዱስ ጣጦስንም ራሱን በሰይፍ ቆረጠውና የሰማዕትነትን አክሊል ተቀበለ። ልጁን ቅዱስ ኮቶሎስን ግን ጽኑ ስቃይን አሰቃየውና ደግሞ እንዲያሰቃየው ለሌላ መኮንን ሰጠው። እርሱም ብዙ ካሰቃየው በኋላ አሰረው። እህቱም አክሱ ወደ እስር ቤት ወደ እርሱ መጣች። ወደ ቀድሞ ስራው እንዲመለስ ትሸነግለው ዘንድ አባቷ ልከዋታልና። እርሱ ግን እህቱን ገሰጻት፣ መከራት፣ የቀናች ሃይማኖትንም አስተማራት። ያን ጊዜም ከስህተቷ ተመልሳ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነች። ከዚህም በኋላ ወንድሟ ቅዱስ ኮቶሎስ ወደ አንድ ቄስ ላካት። እርሱም የክርስትና ጥምቀትን በስውር አጠመቃት። ወደ አባቷም ተመልሳ እንዲህ አለችው፣ አባቴ ሆይ ለእኔና ለወንድሜ ለኮቶሎስ የሆነውን ለአንተ ቢደረግልህ ይሻልሃል። ክብር ይግባውና የሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና። ይህንንም ነገር አባቷ ከእርሷ በሰማ ጊዜ በእርሷ ላይ እጅግ ተቆጥቶ ነፍሷን በእግዚአብሔር እጅ እስከሰጠች ድረስ ጽኑ ስቃይን እንዳያሰቃዩዋት አዘዘ። በዚህም ምስክርነቷን ፈጽማ የሰማዕትነት አክሊልን ተቀበለች። ወንድሟን ቅዱስ ኮቶሎስን ግን በፈረሶች ጅራት ውስጥ አስረው በተራራዎች ላይ አስሮጧቸው። ስጋውም ተቆራርጦ ተበተነ። ነፍሱንም በፈጣሪው እጅ ሰጠ። የቀረ ስጋውንም ወደ 3 ቆራርጠው የሰማይ ወፎች ይበሉት ዘንድ በተራራ ላይ ጣሉት። በእንደዚህም ሁኔታ ምስክርነቱን ፈጽሞ የሕይወት አክሊልን በመንግስተ ሰማያት ተቀበለ። ወታደሮችም ሲመለሱ የሰማዕታትን ስጋ ይወስዱ ዘንድ በሀገር አቅራቢያ ያሉ ቀሳውስትና ዲያቆናትን እግዚአብሔር አዘዛቸው። እነርሱም በሌሊት ሄደው የቅዱሳን ሰማዕታትን ስጋቸውን ወስደው በታላቅ ክብር ገነጿቸው። እንደ በረዶም ነጭ ሆነው አግኝተዋቸዋልና የመከራው ወራትም እስኪፈጸም ድረስ በመልካም ቦታ አኖሯቸው። ከዚያም በኋላ ያማረች ቤተ ክርስቲያን ተሰርታላቸው የቅዱሳን ስጋቸውን በዚያ አኖሩ። ከስጋቸውም ድንቆች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚያችም ቀን የከበረ ዮልዮስ በሰማዕትነት ያረፈበት መታሰቢያው ነው። ይህም ቅዱስ አቅፋሃስ ከሚባል አገር ነው። ክብር ይግባውና ጌታችንም ስለ ቅዱሳን ሰማዕታት ለስጋቸው እንዲያስብ ገድላቸውንም እንዲጽፍ ስጋቸውንም ገንዞ እያንዳንዱን ወደ ሀገራቸው እንዲልክ ያቆመው ነው። እግዚአብሔርም በመኳንንቱ ልብ መታወርን ስላመጣ ለሰማዕታት ይህን ያህል በጎ ስራ ሲሰራ ምንም ነገር አይናገሩትም። ስለ ጣዖት አምልኮም አያስገድዱትም ነበር። ጽሕፈትም የሚያውቁ 300 አገልጋዮች አሉት። እነርሱም የሰማዕታትን ገድላቸውን እየተከታተሉ ይጽፋሉ። በመሰቃየትም ሳሉ ሰማዕታትን ያገለግላቸዋል። በቁስላቸውም ውስጥ መድኃኒት ያደርግላቸዋል። ሰማዕታትም ይመርቁታል። እንዲህ ብለውም ትንቢት ይናገሩለት ነበር። አንተም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ስም ደምህ ይፈስ ዘንድ አለህ። ከቅዱሳን ሰማዕታትም ጋራ ትቆጠራለህ። የከሃዲው ዲዮቅልጥያኖስ የግዛቱ ዘመን በተፈጸመ ጊዜ ዮልዮስን ከቅዱሳን ሰማዕታት ከቁጥራቸው 1 ሊያደርገው ወዶ ቅዱሳን ሰማዕታትም ትንቢት እንደተናገሩለት በመኮንኑ ፊት ስለከበረ ስሙ ይታመን ዘንድ ለግብፅ አገር ደቡብ ወደሆነች ወደ ገምኑዲ ወደ መኮንኑ አርማንዴዎስ እንዲሄድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አዘዘው። ወዲያውኑ ተነስቶ ሄደ። ከዚያም ደርሶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን ብዙ ጊዜ አሰቃየው። እግዚአብሔርም ያለ ጥፋት በጤና ያነሳው ነበር። ከዚህም በኋላ ምድር አፏን ከፍታ ጣዖታቱን ትውጣቸው ዘንድ ቅዱስ ዮልዮስ ክብር ይግባውና ወደ እግዚአብሔር ጸለየ። ወዲያውኑ አፏን ከፍታ 70 ጣዖታትን 130 የሆኑ ካህናቶቻቸውን ዋጠቻቸው። በዚያን ጊዜ
በዚያንም ጊዜ ቅዱስ ዮልዮስን አምጥተው ለአማልክት በግድ እንዲያሰግዱት መኮንኑ አዘዘ። ጣዖታቱን ግን ከካህናቶቻቸው ጋር ጠፍተው አገኟቸው። በዚያ ያሉ ሕዝቦችም ይህን አይተው እጅግ አደነቁ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አመኑ። መኮንኑ አርማኒዎስም ጣዖታቱ ከካህናቶቻቸው ጋር እንደጠፉ ባየ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከቅዱስ ዮልዮስም ጋር ወደ አትሪብ ሂደው በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። የአትሪብ መኮንን ግን ቅዱስ ዮልዮስን እጅግ ጭንቅ የሆነ ስቃይን አሰቃየው። ክብር ይግባውና ጌታችንም ያለ ጥፋት ያነሳው ነበር። በአንዲት ዕለትም የጣዖቶቻቸው በዓል በሆነ ጊዜ በሽልማት ሁሉ ሸለሟቸው። በመብራቶችና በስዕሎችም ዘንባባ አስጌጧቸው። በማግስቱም መጥተው በዓላቸውን ለማክበር በዋዜማው አዘጋጅተው የጣዖታቱን ቤቶች ዘግተው ወደ ቤታቸው ገቡ። ቅዱስ ዮልዮስም ጣዖታቱን ያጥፏቸው ዘንድ ወደ እግዚአብሔር ለመነ። በዚያን ጊዜም ጌታችን መልአኩን ልኮ የጣዖታቱን ራሶቻቸውን ቆረጠ፣ ፊቶቻቸውንም በፍም አጠቆረ። ሽልማታቸውንና ዘንባባውን የጣዖቱን ቤት ስርዓት ሁሉ አቃጥሎ አጠፋ። ማግስትም በሆነ ጊዜ ለአማልክቶቻቸው እንደ ልማዳቸው በዓልን ሊያከብሩላቸው በከበረው ልብሶች ተሸልመው ሲመጡ ተጎሳቁለው ጠፍተው አዩዋቸው። የጣዖቶቻቸውንም ድካማቸውን አወቁ። እንዲህም አሉ፣ አማልክቶቻችን ራሳቸውን ማዳን ያልቻሉ እኛን ያድኑን ዘንድ እንዴት ይችላሉ? ይህንንም ተናግረው ከአትሪብ መኮንን ጋር በክብር ባለቤት በጌታችን ኢየሱስ ክርስቶስ በአንድነት አመኑ። ከዚያም ደግሞ ቅዱስ ዮልዮስ ጧ ወደሚባል አገር ሄደ። ከእርሱም ጋር የገምኑዲ መኮንንና የአትሪብ መኮንን አሉ። የጧ መኮንን ወደ እስክንድሮስ ቀርቦ በፊቱ ክብር ይግባውና በጌታችን ስም ታመንና እንዲህ አለው፣ ገድሌን ፈጽምልኝ፣ ራሴንም እንዲቆርጡ እዘዝና የምስክርነት አክሊልን ተቀብዬ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ እንዲሄድ። እስክንድሮስም እኔ አላሰቃይህም፣ በአንተ ላይም ምንም ክፉ ነገር አላደርግም አለው። ቅዱስ ዮልዮስም 500 የሚሆኑ አገልጋዮችን ሰይፎቻቸውን መዘው እስክንድሮስን እንዲያስፈራሩት አዘዛቸው። በዚያንም ጊዜ በእስክንድሮስ ላይ ተነስተው ለክብር ባለቤት ክርስቶስ ምስክሮቹ እንሆን ዘንድ የሁላችንም ራሶቻችንን እንዲቆርጡ ካላዘዝክ እኛን እንገድልሃለን አሉት። ዳግመኛም ርኩስ መንፈስ እንዲጫንበት ቅዱስ ዮልዮስ አዘዘ። ወዲያውኑ በመኮንኑ በእስክንድሮስ ላይ ተጫነበት። በዚያንም ጊዜ ራሶቻቸውን ይቆርጧቸው ዘንድ በጽሑፍ አዘዘ። ሁሉንም ቅዱሳን ሰማዕታትን ቆረጧቸው። እሊህም ቅዱስ ዮልዮስ፣ ልጁም ቴዎድሮስ፣ የከበረ ወንድሙ ዮንያስ፣ 500 አገልጋዮቹ፣ የገምኑድና የአትሪብ መኮንኖች ብዙዎች፣ ሕዝቦችም የሁሉም ቁጥራቸው 1500 ነው። በዚያች ቀን ከቅዱስ ዮልዮስ ጋር በሰማዕትነት የሞቱ ናቸው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለው። የቅዱስ ዮልዮስን የልጁንና የወንድሙን ሥጋ አንስተው ወደ እስክንድርያ አገር አደረሱ። እርሱ በውስጧ ነዋሪ ሆኖ ነበርና። ትውልዱ ግን አቅፋሃስ ከሚባል አገር ነው። በአማረ ቦታ ውስጥም አኖሯቸው። ከዚያም በኋላ የአማረች ቤተክርስቲያን ሰሩላቸው። ከእርሳቸው ታላላቅ የሆኑ ድንቆች ተአምራት ተደረጉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በሁሉ ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የሰማዕት በዓላን መታሰቢያው ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ክቡራንን ክቡራትን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? በግዕዝ ሲነበብ በአማርኛ ወይም በትግርኛ ይሆንልን ትሉ ነበር። ዛሬ ግን በአማርኛ እየተነበበ ሲለቀቅ እስካሁን ድረስ የሚያይ አልተገኘም። ስለዚህ የመስከረምን ከጨረስን በኋላ ማቋረጥ ግድ ይላል። የሚሰማ የሚያይ ከሌለ መድከሙ ትርጉም ስለሌለው አስተያየት ያላችሁ ጥያቄም ካላችሁ መጻፍ ትችላላችሁ። ሰሚ ከሌለ ግን መቋረጡ የማይቀር ነው።